ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 12 ወይም አፕሪል 20 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ69 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ39 ሳንቲም ተገዝቶ 157 ብር ከ48 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ09 ሳንቲም ተገዝቶ 156 ብር ከ16 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 137 ብር ከ80 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ20 ሳንቲም ተገዝቶ 114 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ02 ሳንቲም ተገዝቶ 112 ብር ከ22 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ06 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ73 ሳንቲም ተገዝቶ 156 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ47 ሳንቲም ተገዝቶ 110 ብር ከ64 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 221 ብር ከ93 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ77 ሳንቲም ተገዝቶ 187 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ37 ሳንቲም ተገዝቶ 185 ብር የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 254 ብር ከ88 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ተገዝቶ 213 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 204 ብር ከ27 ሳንቲም ተገዝቶ 208 ብር ከ35 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ38 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ስራ ባንክ ነው። 44 ብር ከ62 ሳንቲም ተገዝቶ 45 ብር ከ51 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 241 ብር ከ23 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ16 ሳንቲም ተገዝቶ 197 ብር ከ02 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ57 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አብሲኒያ ባንክ ነው። 16 ብር ከ67 ሳንቲም ተገዝቶ 17 ብር ከ01 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ53 ሳንቲም ተገዝቶ 16 ብር ከ86 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 610 ብር ከ98 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 502 ብር ከ74 ሳንቲም ተገዝቶ 512 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 490 ብር ከ79 ሳንቲም ተገዝቶ 500 ብር ከ60 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ67 ሳንቲም የተመነዘረ ነው። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ71 ሳንቲም ተገዝቶ 25 ብር ከ21 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ03 ሳንቲም ተገዝቶ 22 ብር ከ47 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ03 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ30 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ስራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ81 ሳንቲም ተገዝቶ 41 ብር ከ63 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ59 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 490 ብር ከ61 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ63 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ
498 ብር ከ99 ሳንቲ እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 266 ብር ከ17 ሳንቲ እየተመነዘረ ነው። አንድ የቱርክ ሌራ በጥቁር ገበያ 4 ብር ከ20 ሳንቲ እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ59 ሳንቲ እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 79 ሳንቲ እየተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ45 ሳንቲ ተገዝቶ 9 ብር ከ64 ሳንቲ እየተሸጠ ነው። አንድ የኬንያ ሺሊንግ በጥቁር ገበያ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ21 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 87 ሳንቲ እየተሸጠ ነው። ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ያቀረብንላችሁ ከethioblakmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከመጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።